አሁን እኮ በማይመጣ ሰው እኮ ነው የመጣችው መድብል። እንዴት ቤት ነው የምረጋጋው? ታመጣትም ታደርሳት ጥንቃቄ እንድታደርግ ነው ይሄን ነገር ዘሩባቤል እሱ ነበረ ህይወቴን እየተከታተለ የሚያዘብራርቀው። ምሳሌ የኔ ቆንጆ የድሮ እናትሽ ማህሌት አንቺን ለመጠየቅ እዚህ ሰፈር ድረስ መጣች። ናቀፊኝ ነይ ምሳሌዬ፣ አታቅፊኝ የኔ ቆንጆ ነይልኝ የኔ ማር ናቀፊኝ። አሁን ያ መድብል የት እንዳለ ታሳይኛለሽ። ዝም በይ በእናትሽ። እኔ ጉድ ብላ በእናት መግዛቢያ ነው። ምንም አውቀው ነገር የለም። እኔ ምንም እንዳታደርገኝ። ምንድነው? እሺ አንቺ ሰላም አይደለሽም እንዴ? ምንድነው? ይኸውልህ ተረጋጋ። ምንድነው የተፈጠረው? ደቤ የማለት ቀርድ ነው የማለት ቀርድ ነው። ሁልጊዜ ለሰዎች ጉዳት ለሰዎች ህመም አድባ የማትቀመጠው ማህሌት አሁንም አወዳደቋ የከፋ አሟሟቷ የባሰ ሆኗል። መድብል በማይመጡ መጣችብኝ በምሳሌ ሲል መድብል ቆርጧል። እንደስከዛሬው በሴትነቷ አልምራትም። ሴት እህት አለኝ ሚስት አለኝ እህት አለኝ ብዬ እንደራራውላት አልተዋትም። ምረት ሲሰጣት የማይገባት ትማር ስትባል የማታውቅ ሁልጊዜ ገገማነቷን የማትተው በማለት እንግዲህ ማህሌት ለአንዴና ለመጨረሻ ጊዜ ሊያሰናብታት ጫፍ ደርሷል። ማህሌትም ሁልጊዜ ገንዘብና ከፍታን የምትመርጠው ማህሌት አወዳደቋ የከፋ ነው። ምሳሌን አሳልፋ ልትሰጣት ነው። ደስታቸውን ለመንጠቅ ቤታቸውን ለማጨለም ኑሯቸውን ለማደፍረስ የቤታቸው ድምቀት የኑሯቸው ስስት የዓይናቸው ብሌን የሆነችው ምሳሌ ነው የምንቀማቸው ስትል ከካሌብ ሞሲሳ ጋር ተስማምታለች። ሰላም ሰላም የተከበራችሁና የተወደዳችሁ ወደ ቤተሰቦቼ ሰላማችሁ ይብዛልኝ ውዶችዬ። ፕሊዝ ለቤት አዲስ የሆናችሁ ደገፍ ደጎም አድርጉ። ተወዳጁ ምሳሌ ዛሬ ማጓይና ልብ አንጠልጣይነቱን ቀጥሏል። ዳጣ በስተመጨረሻም ለትንሽ ከማህሌት ተርፋለች። ሁልጊዜ ወጣቶችን እየለቃቀመች ለህገ ወጥ ስራ የምታስገባው ማህሌት የመጀመሪያ ኢላማዋ ምሳሌ ብትሆንም ዳጣም የዛ ገፈት ቀማሽ ልታደርጋት ነበረ። ግን እድሜ ለመድብል ተደርሶ ታድጓታል። ማህሌት ሁልጊዜ ሰዎች ውድቀት የሚያስደስታት ከፍታን የምትመርጥ በብር ሁልጊዜ ምንም ከመሸጥ ወደኋላ የማትል ብዙ ጊዜ ከሞት ያተረፏት ብዙ ጊዜ ይቅርታ ልብ ሰጥተው ያወጧት እነ መድብል ላይም በድጋሚ ተነስታባቸዋለች። በአሁኑ ግን ምረት ላይ ሰጣት ይቅርታ ላይ ይደረግላት አሟሟቷ የከፋ አወዳደቋ የባሰ ነው የሚሆነው። አንድ ሰዎች አሉ ከስግብግብነታቸው የተነሳ ሁልጊዜ መጥፎ ክፋት ተንኮል ብቻ የሚያሴሩ ከባለፈው ስህተት የተምሬ መልካም ሰው ለመሆን ብለው የማይመኙ። ታሬ እንግዲህ ለመድብል በደንብ እየሰራለት ነው። ግን ትልቁ ጉዳይ ማህሌት ከፍታን ስለምትፈልግ የተሻለ ብር ስለምትፈልግ ታሬን ተከታትላ አጥምደዋለች። እሱም ከመድብል ጋር ሰላይና ጆሮ ጠቢ የካሌብን እቅድ የሚያፈርስ ለመድብል ሲል የሚሰልል እንደሆነ ደርሳበታለች። ታሬ በምን ተሰናብቷት ይሆን? ታሬ በብር ተደራድረው ብሩን አካፍልሻለሁ ብሏት ይሆን ወይስ ምን ተፈጥሮ ይሆን? ይሄኛውን ፓርት አላየነውም። ቀጣይ ክፍል ምን የሚፈጠር ይመስላችኋል? መድብል በጭራሽ አይተዋትም በጭራሽ። በዛ ላይ በምሳሌ መታበታለች። ብሩክም ባለፈው ለምን ለቀቃት እያልኩት መድብል ነው ጉድ የሰራን። እሷ የይቅርታ ልብ አይገባትም። እሷ እሾህ እንደሆነች እኛም እሾህ ነበር መሆን ያለብን ሲል ዝና እንደ ጣል ነው እሷን መቀመቅ ሳይሆን እኔ መቃብር ነው ማወርዳት ብሏል ብሩክ። ሁሉም ተጨንቀዋል። ማህሌት ከፍታን ለማግኘት የተሻለ ነገር ለመስራት ምንም ከማድረግ ወደ ኋላ አትልም። ካሌብ ሞሲሳ ዘሩባሌ እንደሆነ መድብል አውቀዋል። ታሬ የወሰደለት ፎቶ ማህሌት ያሳየችው ፎቶ የዘሩባሌ ፎቶ እንደሆነ አውቋል። ዘሩባሌ ማለት በፊት ታማኝ አገልጋዬ የምኮራበት ጀግንነቱን ቆራጥነቱን ደፋርነቱን ብዙ ጊዜ ተስፋ ያረኩበት በሱ ላይ እምነቴን የጣልኩበት እሱ ግን ከዳኝ እስከ ቤተሰቦቹ አጠፋዋለሁ እያለ ነው። መድብል ግን ሁልጊዜ ጀግንነቱ እንዳስመሰከረ ነው። ማውራት ሳይሆን ተግባር ጉራ ሳይሆን ወሬ ሳይሆን ስራ የሚሰራው መድብል እንደዝና አንተንም መቀመቅ አወርድሃለሁ ብሏል። እንግዲህ በጊዜ ሂደት መሆኑ የማይቀር ጉዳይ ነው። ማህሌት ግን አሟሟቷን እያፈጠነችው ነው። ብዙ ጊዜ ከስተቷ እንድትማር ከጥፋቷ እንድትመለስ መልካም ሰው እንድትሆን ለራሷ እንድትለወጥ ለማድረግ እየሞከሩ ነበር። እሷ ግን ሁልጊዜ ከዛ ቀዳዳ ለመውጣት የምታደርገው ጥረት
ነው እንጂ ተለውጫለሁ ተቀይሬያለሁ የምትለው መቼም አትቀየርም። መቼም ማለት ነው መቼም አትቀየርም። እንግዲህ ቢበቃት ዳጣ ማደሪያ አተሽ የምትበይው አተሽ የምታድሪበት አተሽ ጎዳና ላይ ወድቀሽ እኮ የጣልኩልሽን እንዴት ትረሻለሽ? ሰው በሰውነቱ ነው የዛን ቀን ብር የሰጠውሽ። አንቺ ግን ጊዜ ሲያነሳሽ እኛን ማጥመድ እኛን መሸጥ አማረሽ። ቆይ አንቺ መቼ ነው የምትማሪው? መቼ ነው የይቅርታ ልብ የሚኖርሽ? መቼ ነው ፈጣሪሽን የምትፈሪው? ሁልጊዜ ከፍታን ስትወድቂ አሳዛኝ ትመስላለሽ። ሰው ይቅርታ ሲያደርግልሽ አንቺ ዙረሽ ትወጊያችኋለሽ። አስቡት። የመሀሌት ክደት ደግሞ የባሰ ነው። በጣም የባሰ በጣም ከባድ አላደል። አንዳንድ ጊዜ ሰው እኮ ከዛሬው ጥፋቱ ተምሮ ነገ መልካም ለመሆን ዛሬ የጎዱትን ሰዎች ነገ ይቅርታ ብሎ ለመካስ ነው የሚጠራው። እሷ ሁልጊዜ ቁልቁለት እድገቷ በጣም ከባድ ነው። በዚህ ደግሞ መድብል ድርዳሬና ምሕረት የለውም። እኔ ራሴ ገላታለሁ፣ እኔ ራሴ ደፋታለሁ ብሏል። በፊትም የለቀኳት ይጸጽተኛል። ብሩክም ነግሮ የነበረ ከባድ ስህተት ነው የሰራው። መሀሌትን እንዲህ በቀላሉ መተውህ ያሉ ነገሮችን አቀጣጥሎ ከመድብል ጋር ሳይሆን ከኔ ጋር እንድጨርስ ነበር ማድረግ የነበረብህ። ለእሷ እስርም እገታም አይደለም ሞት ነው የሚገባት እያለው ነበረ ብሩክ። መድብል ግን ሴት ናት፣ ሴት ልጅ አለህ፣ ሚስት አለህ፣ እናት አለህ፣ እህት አለህ። እንደ ሴትነቷ እኛ ከፈጣሪ በታች ይቅርታ ብናደርግላትም መቼም ካልተማረች እኔው ራሴ ጨርሳታለሁ ብሎ የፎከረውን ማድረጉ የማይቀር ጉዳይ ነው። ትልቁ ጉዳይ ግን መጨረሻ ምሳሌን አግኝታታለች መሀሌት። ይህ የመድብል ወጥመድ ይመስላችኋል ወይስ? ምክንያቱም ታሬ አሳልፋ ትሰጠኛለች መሀሌትን ካላስወገድክልኝ ብሎታል መድብል። ስለዚህ መድብል መሀሌት ምሳሌን ያገኛቻት አስመስሎ ምሳሌን ወደ ሱቅ ልኮ ምሳሌን ልታባብላት ተጠልፋ ትታገታ ስትል እሷን በጠመደችው ወጥመድ ራሷን ጠልፎ ሊጥላት ያሰበ ይመስለኛል ነው ወይስ ማንም ሳያት ምሳሌ ወደ ሱቅ ወጥታ ምሳሌን ብቻ አግኝታት ነው? ምን የሚፈጠር ይመስላችኋል? መሀሌት ሁልጊዜ ሰዎች ላይ ቁስ ላይ ጨው እየነሰነሰች ይቅርታ ስትባል ሁልጊዜ ሰው ቁስል የምታደማ ናት። አወዳደቆ የከፋ አሟሟታ እየከፋ ነው የሚሆነው። መድብል በቀላሉ አይተዋትም። አይደለም የካሌብ ተባባሪ ሆና ከካሌብ ጋር ግንኙነት መኖሯን ምሳሌ ማሰቧን ሲሰማ እንዴት ውሻ እንዴት ነብር እንደሆነ አይተናል። በአሁኑ በቀላሉ አይተዋትም። ጥፍሯን ነቅሎ ነው በእጇ የሚያስይዛት። የዛ ጊዜ ህመም ይገባታል። ተስፋ የቆረጠ ሰው አይደል የፈለገችው። ተስፋ ብትቆርጥ ነፍሷን ትፈልጋታለች። ነፍሷን ስለምትፈልግ ነው መድብል እንደዛ ስትማጸን የነበረው። አሁን ግን ቃል አውጥታ ማረኝ ሳይሆን አሟሟቴን አሳምርልኝ ብላ እስከምትለምነው ድረስ ነው የሚያሰቃያት ማለት ነው። ሰው ከስተቱ ተምሮ መልካም ሰው ለመሆን ይሞክራል። እሷ ግን ሁልጊዜ እድገቷ ቁልቁል፣ አስተሳሰባ ወደ ታች። የእውነት መሀሌት እንደዝና ራሱ እስር ቤት አያስገባትም። መድብል ራሱ ነው በሽጉጥ የሚደፋት ማለት ነው። በጣም ያሳዝናል። ሰው ከስተቱ ተምሮ መልካም ሰው ለመሆን ይሞክራል። ሰው በቀል፣ እልክ፣ ክፋት ከዚህም እንደው የምትማረው መሀሌት ማለት አንዳንድ ጊዜ እኮ የሚላበሱ ገጸ ባህሪያት የሆነ ትምህርት እንዲሰጥ ነው። እሷ ሁልጊዜ ክፋት ብቻ። ምንም ይፈጠር ይመስላችኋል?